እናቶቻችን በጣም መካደም ለምትፈልጉ ሰዎች ይሄዱ አለ እናንተ ነው። እናቶቻችሁን በጣም ማስደሰት ለምትፈልጉ ሰዎች ይሄዱ አለ እናንተ ነው። ይህ ነገር ደግሞ አላህ ራሱ የሚናገረው ነገር ነውና አንድ ሰው አላህን በትክክል አላህን የሚፈራ ሰው የእናቱንም ሐቅ ሊወጣ ጥረት ያደርጋል። እናትን ማስደሰት በጣም ትልቅ ነገር ነው። ያ ረቢ አላህ ይህ ስል መብራትም ሄደ ይውታው የእናቱን ሐቅ ደግሞ ሳያውቅ የእናትን ምንነት ሳይገባው ምናምን ኢልም ከሌለ በነገራችን ላይ የገንዘብ አቅም ብቻ ቢሰጠን የእናት አባቶቻችንን ሐቅ እንወጣለን ማለትም በጤና በፍቅር በኢማን አጎናጽፎ ለእናቶቻችን በሁላችንም እናቶች አላህ ረጅም ሐያት ይስጥልን። እስከ መጨረሻው ቪዲዮን በመከታተል ይህን የእናቶች ዱዓን የእናቶች መልካም የሆነን ንግግር አብራችሁን ተቋደሱ እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እንኳን ወደ እኔ ቻናል ወደዚህ ቻናል እንኳን በሰላም መጣችሁ፣ በደህና መጣችሁ። ዛሬ በአላህ ፍቃድ እናቶቻችንን አስታውሳለሁ። ስለ እናቶቻችን እንተዋወሳለን። እናት መቼስ ስለ እናት ሲወራ ሁሉም ሰው ስለ እናት ሲወራ ሁሉም ቃል ያጣል። በዚች ምድር ላይ ያለ ነገር ሁሉ እንደ ሰው ብቻ አይደለም፣ ሁሉም ነገር ሁሉም ፍጥረት ስለ እናቱ ሲወራ ሁሉ እና ዛሬ እስቲ እናቶቻችን ለእናቶቻችን ዱዓ ዛሬ ለሁላችንም እናቶች ዱዓ አድርግ። ወደ አኺራ የሄዱትም ደግሞ ለነሱ አላህ የጀነት ይበላቸው፣ አላህ የጀነት ያርጋቸው፣ ጀነቱል ፊርደውስን አላህ ይወፍቃቸው። እናቶቻችን በህይወት ላሉት እናቶቻችን ዱዓ ላድርግ። እስቲ አሜን በሉኝ፣ ሁላችሁም አሜን በሉኝ። ለእናቶቻችን ዱዓ ላደርግ ነው ዛሬ፣ ለእኛም ለእናቶቻችንም። እስከ መጨረሻው ቪዲዮን በመከታተል ይህን የእናቶች ዱዓን የእናቶች መልካም የሆነን ንግግር አብራችሁን ተቋደሱ እላለሁኝ። ብስሚላህ አልሐምዱሊላህ ረብል ዓለሚን አሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያ አላህ በቅድሚያ እናቶቻችን አላህ ረጅም ሐያት ይስጥልን። በቅድሚያ እናቶቻችንን አላህ ረጅም ሐያት ይስጥልን። ሐያት በጣም ትልቅ ነገር ነው። በህይወት ያለ ሰው ብዙ ነገር ያያል። በህይወት መኖር በራሱ በጣም ትልቅ ነገር ነው እና እናቶቻችንን አላህ ረጅም ሐያት ያለ በጤና በፍቅር በኢማን አጎናጽፎ ለእናቶቻችን በሁላችንም እናቶች አላህ ረጅም ሐያት ይስጥልን። ያ ረብ ያ አላህ እናቶቻችንን ረጅም ሐያት ስጥልን። ያ አላህ እኛም ደግሞ እናቶቻችንን የምንንከባከብበትን አቅም አላህ ወፍቅ። ወላሂ እናቶቻችንን የምንከባከብበት የእናቶቻችንን ሐቅ እንደው ለመወጣት የምንሞክርበት እንጂ የእናቶቻችንን ሐቅ ምንም ብንንከባከባቸው እንኳን የእናቶቻችንን ሐቅ እንኳን ልንወጣው የእናቶቻችንን ሐቅ እንኳን ልንወጣ ቀርቶ በፍስ ጫፉም አንደርስም። ቢያንስ ግን የምንሞክርበትን ያህል አቅም ጌታችን ይስጠን። ያ አላህ አቅም በጣም ወሳኝ ነገር ነው። ያ አላህ አብዝተህ አቅም ስጠንና አቅም ስል ሁሉም ነገር ኢልም ከሌለ በነገራችን ላይ የገንዘብ አቅም ብቻ ቢሰጠን የእናት አባቶቻችንን ሐቅ እንወጣለን ማለትም አይደለም። ነገር ግን አቅምም በጣም ወሳኝ ነገር ነውና እናቶቻችንን አብዝተን የምንንከባከብበትን የሆነን አቅም አላህ አብዝቶ ይስጠን። ያ አላህ ይህ ዱዓ ለሁላችንም። እናቶቻችን በጣም መካደም ለምትፈልጉ ሰዎች ይህ ዱዓ ለእናንተ ነው። እናቶቻችሁን በጣም ማስደሰት ለምትፈልጉ ሰዎች ይህ ዱዓ ለእናንተ ነው። የእናቴን ሐቅ ምንም ባደርጉ እኮ አልወጣም የእናት ሐቅ እኮ ብላችሁ ለምታስቡ ሰዎች ይህ ዱዓ ለእናንተ ነውና አሚን በሉ። ያ ረቢ አላህ አቅም ይስጠንና እናቶቻችንን እንካድማቸው። ወላሂ በእርግጥ ምንም ብንካድማቸው ሐቃቸው ልንወጣ እንደማንወጣ ብናውቅም ነገር ግን አላህ አቅም ይስጠንና አብዝተን እናቶቻችንን እንካድማቸው። ያ አላህ እኛም ደግሞ እናቶቻችንን መካደም እንድንካደም አላህ አቅም ኢማንም ሐያትም ይስጠን ለእኛ ለራሳችን። ለምን እኛ ስንኖር ነው እናቶቻችንን መንከባከብ የምንችለው፣
የእናቶቻችንን ሐቅ ልንወጣ ጥረት ልናደርግ የምንችለው እኛም ስንኖር ነውና አላህ ለሁላችንም ኢማን ዲንም ጤናም አፍያም ሀያትም ይስጠን። አላህ ደግሞ አቅም ኢማን ጤና ሀያት ሰጥቶን ሲያበቃ አላህ የሰጠንን ኒዕማ ተጠቅመን እናት አባቶቻችን በተለይ ዛሬ እንትኔ ፕሮግራሜ ዛሬ እንትኔ ለእናቶች ስለሆነ ለአባቶች ኢንሻአላህ ሌላ ጊዜ እመለሳለሁኝ። ዛሬ እናቶቻችን ሐቅን የምንወጣበት አቅም አላህ ይስጠን ብዬ መጥቻለሁ። ወላሂ ከልብ እኔ ምክንያት ስላለኝ ነው። በጣም ይሄን የምልበት ምክንያት ስላለኝ እና አላህ ለእኛም አቅም አብዝቶ ይስጠንና በሰጠን አቅም ደግሞ እናቶቻችንን የምናስደስትበት እናታችንን የምናኮራበት እናታችንን ልቧን በደስታ የምናሽርበትን የሆነን አቅም ይስጠን፣ ተግባሩም ይስጠን። በነገራችን ላይ ተግባር ከሌለ ገንዘብ ብቻው ምንም አያደርግም። ተግባር በጣም ወሳኝ ነገር ነው። ተግባር ደግሞ ሊኖር የሚችለው ኢማን ሲኖር ነው፣ ዲን ሲኖር ነው። አንድ ሰው አላህን የሚፈራ ከሆነ አላህን ይሆናል አይደል የአላህን ትእዛዝ ግዴታ ለመውጣት ጥረት የሚያደርግ ከሆነ ይህ ነገር ደግሞ አላህ ራሱ የሚናገረው ነገር ነውና አንድ ሰው አላህን በትክክል አላህን የሚፈራ ሰው የእናቱንም ሐቅ ሊወጣ ጥረት ያደርጋል። እንደው ጌታን አላህን የማይፈራ ሰው እንዲያያረግም እንትን ባይሆን ነገር ግን ይበልጥ ደግሞ የእናትን ትልቅነት የእናትን ምንነት በሚገባ ጠንቅቆ አንድ ሰው ሊያውቅ የሚችለው ኢማን ሲኖር ነው፣ ዲን ሲኖረው ነው። ትንሽም ብትሆን ስለ አላህ ቁርአን ሲያውቅ ነው። እና አላህ አቅምም ሰጥቶን የኢልም አቅምም ይስጠን፣ ኢማን ይስጠን፣ ጤና ይስጠን እኛንም። ከዛ እናታችንን ደግሞ በሚገባ የእናታችን ሐቅ እንድንወጣ አላህ ይገዘን እላለሁኝ። ያ አላህ ጌታችን ሆይ እዘንልን። ያ ረቢ አላህ እናቶቻችንን የምናስደስትበት አቅም ወፍቀን። ያ አላህ አንተ አዛኝ ነህና ሁሉ ነገር ማድረግ ትችላለህና ይህን አቅም አንተ ወፍቀን ጌታችን አላህ ሆይ። ያ ረቢ አላህ ለእናቶቻችን ረጅም ሐያት ወፍቅልን። ወደ አሄራ ለሄዱትም ጀነተል ፊርደውስ ወፍቅልን። ይቅር በላቸው እናቶቻችንን ማራቸው ጌታዬ። ያሉትን ደግሞ ሐቃቸውን አውቀን መካደብን እንችል እኛም አብቀን ወፍቀን። ያ አላህ ለእናቶቻችንም ረጅም ሐያት ስጥልን። ያ አላህ እናትን ማስደሰት በጣም ትልቅ ነገር ነው። ያ ረቢ አላህ ይህ ስል መብራትም ሄደ። ልጨርሰው ግን ይህን ፕሮግራም ልጨርሰውና ሱብሃንአላህ እንደውም ከጀርባ ሌላ እንትን እየሰማሁኝ ነበር። ይህ ፕሮግራም ስሰራ መብራት ሄደና ያንን ድምፅ ቀንሱልኛል። አልሐምዱሊላህ። ያ አላህ ወላሂ በተለይ እንደኔ እያላላችሁ ሰዎች እናቶቻችንን ይዘን አመት ለአመት ሐጅ የምናመላለስ አላህ ያርገን። ወላሂ ለሁላችንም አሚን በሉ። ይሄ ዱዓ ኢንሻአላህ አላህ የሚቀበለው ዱዓ ነው። ነብይ አመት ለአመት ሐጅ የሐጅ ወቅትን ጠብቀን አመት ለአመት እናቶቻችንን ይዘን አመት ለአመት እናቶቻችንን ይዘን ወላጆቻችንን ይዘን አባት እዚህ ጋር ያልጠቀስኩት ዛሬ ፕሮግራሙ የእናት ነው ብዬ ነው እንጂ አባት ነውና ያ አላህ አመት ለአመት ሐጅ የምናዘይርበትን አቅም ሰበቢያ ሆነን ሐጅ የሚያዘይረው አላህ ነው። ነገር ግን እኛ ሰበቢያ ሆነን አመት ለአመት እናቶቻችንን ሐጅ የምናዘይርበትን አቅም አላህ ይስጠን። አሚን በሉ ያ ረቢ ያ አላህ። ከዚህ በላይ ደስታ ምናለ? አመት ለአመት እናትን ይዘህ አመት ለአመት ሐጅ ስዘይር የአላህን ቤት ከዚህ በላይ ደስታ አለ እንዴ ብራዘር? አሚን በል። አላህ ይወፍቀን ያ ረቢ አላህ። አመት ለአመት እናቶቻችንን ይዘን ሐጅ የምናዘይርበትን ደግሞ ይህን እንድናደርግበት ጌታችን አላህ ሆይ አቅሙም አንተ ወፍቀን ያ ረቢ አላህ። እዘንልን፣ ይቅር በለን፣ ማረን፣ ዱዓችንም ተቀበለን ጌታ። የእናቶቻችሁን ሐቅ ሊወጡ የእናትን ሐቅ ለመወጣት ጥረት ለሚያደርጉት ሁሉ ጌታችን አላህ ሆይ ዱዓቸው ስማቸው።
እናቴን እንዲህ ባደረኩኝ ለእናቴ እንዲህ ባደረኩ እናቴን እንዲህ ባደረኩ ለእናቴ እንዲህ ባደረኩ ብሎ ለሚያስቡት ሁሉ ጌታችን አላህ ሆይ እገዛቸው፣ ኸይር ነገር ወፍቃቸው። ያ አላህ እዘንልን፣ ይቅር በለን፣ ማረን፣ አቅም ስጠንና እናቶቻችንን የምንከድምበትን የሆነን አቅም ወፍቀንና የእነሱን ሐቅ እንወጣ። ያ አላህ ለመወጣት እንሞክር። እንኳን ምንም ብናደርግ እንደማንወጣ እናውቀዋለን፣ ግን የእናቶቻችንን ሐቅ የምንወጣበትን አቅም ወፍቀን ያ አላህ። በየቦታው የእናቱን ሐቅ ደግሞ ሳያውቅ የእናትን ምንነት ሳይገባው ምናምን የእናትን ሐቅ አላህ አሳውቀውና ለዚያም ሰው አቅም ስጠው። ሰጪው አንተ ነህና ማለት ጌታችን አላህ ሆይ ውደደን፣ አንተ ስትወደን ነውና ይህ ነገር የምትወፍቀን። እዘንልን፣ ውደደን፣ ማረ ያ አላህ። እኛንም እናቶቻችንንም ወላጆቻችንንም ረጅም ሀያት ስጠንና ከአቅም ጋር ከኢማን ጋር አንተ ወፍቀን ያ አላህ። አሚን በሉ፣ አሚን በሉ ያ አላህ። አላህ ይህን ዱዓ አላህ ይቀበል። ሁላችሁም እኔ እንኳን ትንሽ ነው የተናገርኩት፣ ምንም አይደለም፣ ትንሽ ነው የተናገርኩት፣ የውስጤን የተናገርኩት። ብዙ ከኔ በላይ ሐሳብ ያላችሁ አላችሁ፣ ብዙ ነገር ማድረግ የምትፈልጉ አላችሁ ለእናቶቻችሁ። ለእናንተም አላህ ያሳካላችሁ እላለሁኝ። አሚን በሉኝ። ይህን ዱዓ ከተመቻችሁ ላይክ አድርጉት፣ ቪዲዮን ሼር አድርጉልኝ፣ ኮሜንትም ጻፉልኝ፣ ሰብስክራይብም አድርጉት አካውንቴን። ተረፈው ወዳችኋለሁ። ዱዓችን አላህ ይቀበለን። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።